የኤዱኬሽን ቤተሰቦች እንዴት ናችሁ? ዛሬ ለፍሬሽማን ኮርስ ከተዘጋጀው ውስጥ ቻፕተር 1 ኢንትሮዳክሽን ቱ ኢመርጂንግ ቴክኖሎጂ የሚለውን ይዘንላችሁ ቀርበናል። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ፣ እንዲሁም ለጓደኞቻችሁ ሼር አድርጉ። ይህንን ቻፕተር እንደጨረስን እንግዲህ እንድናውቃቸው የሚፈለጉ ነገሮች አሉ። አፍተር ኮምፕሊቲንግ ዚስ ቻፕተር ስቱደንትስ ዊል ኤብል ቱ ዲቨሎፕ ዘ ኖሌጅ አባውት ዘ ኢራ ኦፍ ኢንዱስትሪያል ሪቮሉሽን፣ ስለ ኢንዱስትሪያል ሪቮሉሽን ኢራዎች፣ ኢንዱስትሪያል ሪቮሉሽን 1፣ ኢንዱስትሪያል ሪቮሉሽን 2፣ ኢንዱስትሪያል ሪቮሉሽን 3፣ ኢንዱስትሪያል ሪቮሉሽን 4 ስለ እነዚህ ጠቅለል ያለ እውቀት እንድናዳብር ይፈለጋል ማለት ነው። አይደንቲፋይንግ ዘ ቴክኖሎጂካል አድቫንስመንት ዛት ሜድ ኢንዱስትሪያል ሪቮሉሽን ኢዝ ፖሲብል፣ በኢንዱስትሪያል ሪቮሉሽን ጊዜ የተመረቱ አድቫንስድ የሆኑ ቴክኖሎጂዎችን እንድናቅ ወይም እንድንረዳ ይፈለጋል ማለት ነው። አናላይዚንግ ዘ ቼንጂንግ ኮንዲሽን ክሬትድ ኢንዱስትሪያል ሪቮሉሽን ቦዝ ኢሮፕ ኤንድ ዩናይትድ ስቴትስ፣ በኢሮፕ እና በዩናይትድ ስቴትስ ያመጣውን ቼንጅ ኢንዱስትሪያል ሪቮሉሽን ያመጣውን ለውጥ በኢሮፒያ እና በዩናይትድ ስቴትስ እንድናቅ ይፈለጋል ማለት ነው። አንደርስታንዲንግ ዘ ኬዝ ኢንዱስትሪያል ሪቮሉሽን ኢን ግሬት ብሪቴን፣ ኮንቲኔንታል ኢሮፕ ኤንድ ዩናይትድ ስቴትስ። እንግዲህ ይሄ ኢንዱስትሪያል ሪቮሉሽን ዋና ምክንያት ለመነሳቱ መንስኤ የሆነው ወይም ምክንያት የሆነው ምንድን ነው የሚለውን ማወቅ ወይም መረዳት አለብን ማለት ነው። ዲስክራይብ ዘ ቴክኖሎጂካል ኢኖቬሽን ሱፐር ኢንዱስትሪያል፣ ቴክኖሎጂካል ኢኖቬሽኖችንም ማወቅ መረዳት አለብን ማለት ነው። አይደንቲፋይንግ አንደርስታንዲንግ ዘ ፕሮግራሚንግ ዲቫይስ፣ ፕሮግራም ኤብል ዲቫይሶችን አንደርስታንድ ማድረግ አለብን ወይም መረዳት አለብን ማለት ነው። አንደርስታንዲንግ ዘ ኮንሴፕት ኦፍ ሪሌቲንግ ሂውማን ኮምፒውተር ኢንተርፌረንስ ዌይ ኦፍ ሜኪንግ ኮምፒውተር ቤዝድ ሲስተም ኮምፕሬሲቭ ፍሬንድሊ ዩዜብል። እንግዲህ እንዴት ነው መስራት የምንችለው ኮምፒውተር ዌይ ኦፍ ሜኪንጎችን እንዴት አድርገን ነው እኛ ኮምፒውተር ኤብል ዲቫይሶችን መስራት የምንችለው የሚለውን ማወቅ ወይም መረዳት አለብን። ዲቨሎፕ ጀነራል ኖሌጅ አባውት ዘ ቴክኖሎጂካል ኢመርጂንግ ቴክኖሎጂ፣ ስለ ኢመርጂንግ ቴክኖሎጂ ጀነራል የሆነ ኖሎጂ ዲቨሎፕ ማድረግ አለብን ማለት ነው። በስተመጨረሻም እንግዲህ 1.1 ኢቮሉሽን ኦፍ ቴክኖሎጂ የሚለውን እናያለን። ኢመርጂንግ ቴክኖሎጂ ኢዝ ዘ ተርም ጀነራል ዩዝድ ቱ ዲስክራይብ ኒው ቴክኖሎጂ። እንግዲህ ይሄ ኢመርጂንግ ቴክኖሎጂ የምንለው ጀነራሊ ምንድነው ዲስክራይብ የሚያደርግልን? ኒው ቴክኖሎጂ ዲስክራይብ ያደርግናል። በት ኢት ሜይ ኦልሶ ሪፈርስ ይላል። ኢት ሜይ ኦልሶ ሪፈርስ ቱ ኮንቲኒስ ዘ ዲቨሎፕ ኤግዚስታንስ ቴክኖሎጂ፣ ያለውን ቴክኖሎጂ ዲቨሎፕ ማድረግ ወይም ኤግዚስት ያለውን ቴክኖሎጂ ዲቨሎፕ ማድረግ ማሻሻል ምን እንለዋለን? ይሄም የኢመርጂንግ ቴክኖሎጂ ዲፊኒሽን ነው ማለት ነው። ኢት ካን ሃቭ ሳይለንትሊ ዲፈረንት ሚኒንግ ዌን ዩዝድ ቱ ዲፈረንት ኤሪያ ሰች አስ ሜዲካል፣ ቢዝነስ፣ ሳይንስ፣ ኤዱኬሽን። እንግዲህ በሳይንስ፣ በኤዱኬሽን፣ በቢዝነስ ዲፋይንድ ሲያደርጉት ኢመርጂንግ ቴክኖሎጂን ሳይለንትሊ ዲፈረንስ አለው፣ ጥቂት የሆነ ትንሽ ዲፈረንስ አለው፣ ሙሉ ለሙሉ ሳይሆን ጥቂት የሆነ ዲፈረንስ አለው ነው የሚለን። ዘ ተርም ኮመንሊ ሪፈርስ ቴክኖሎጂ ዛት ከረንትሊ ዲቨሎፕድ ዛት ኤክስፔክትድ አቬይላብል ዊዝ ዘ ኔክስት 5 years and it is used to describe technology are creating expected created። እንግዲህ እነዚህ አሁን ላይ ያሉ ከረንትሊ ዲቨሎፕድ የሆኑ እና ወደፊት በ5 ዓመታት ውስጥ ወደፊት ይመረታሉ ተብለው የሚታሰቡ ቴክኖሎጂዎች ዲስክራይብ ያደርግልናል ማለት ነው። ኢመርጂንግ ቴክኖሎጂ የምንለው ማለት ነው። ቴክኖሎጂካል ኢቮሉሽን ቲዮሪ ኦፍ ራዲካል ትራንስፎርሜሽን ሶሳይቲ ስሩ ቴክኖሎጂካል ዲቨሎፕመንት። እንግዲህ ሶሳይቲው ወይም ማህበረሰቡ በቴክኖሎጂካል ዲቨሎፕመንት ትራንስፎርም ማድረግ ማሻሻል ምን እንለዋለን? ቴክኖሎጂካል ኢቮሉሽን እንለዋለን ማለት ነው። ቴክኖሎጂ የሚለው ቃል it is discourse or trade on the art or arts from the Greek technologia systematic treatment of art። ቴክኖሎጂያ ከሚለው የግሪክ ቃል
የመጣ ነው የሚለን። ቴክኖሎጂ የሚለው ቴክኖሎጂያ ከሚለው የግሪክ ቃል የመጣ ነው እና ትርጉሙ ምንድነው? ሲስተማቲካል ትሪትመንት ኦፍ አን አርት፣ ሲስተማቲካል በሆነ መንገድ አርትን ወይም ጥበብን ትሪት ማድረግ ነው የሚለን። ኦሪጂናሊ ሪፈሪንግ ቱ ግራመር ፍሮም ቴክኖ ፕላስ ሎጂ ቴክኖሎጂን ይሰጠናል። ዘ ሚኒንግ ሳይንስ ኦፍ ማሽን ኢንዱስትሪ አርት ይላል። እንግዲህ ሚኒንጉ ደግሞ ትርጉሙ ምንድነው? ሳይንስ ኦፍ ማሽን ኤንድ ኢንዱስትሪ ነው። ኢት ፈርስት ሪከርድድ ኢን 1859 ይላል። በ1819ኛ ጊዜ ለመጀመሪያ ሪከርድ የሆነው ነው የሚለን። ኢቮሉሽን ሚንስ ኤ ፕሮሰስ ኦፍ ዲቨሎፒንግ ግራጁዋል ቼንጅ። ኢቮሉሽን ሚንስ ኤ ፕሮሰስ ኦፍ ዲቨሎፒንግ ግራጁዋል ቼንጅ፣ ግራጁዋል የሆነ ለውጥ ወይም ቼንጅ ማምጣት ነው የሚለን። ይሄ ኢቮሉሽን የሚለው ቃሉ ግራጁዋል ቼንጅ። ዚስ ናውንስ ፍሮም ላቲን ኢቮሉሽን ከሚለው የላቲን ወርድ የመጣ ነው የሚለን። ይሄ ኢቮሉሽን የሚለው ከላቲን ወርድ ኢቮሉሽን ከሚለው የላቲን ወርድ የመጣ ነው የሚለን። አንሮሊንግ ኦፕኒንግ ኮምባይኒንግ ዘ ፕሪፊክስ አውት ፑልስ ኦቨር ዘ ሮል ከሚለው የላቲን ወርድ የመጣ ነው የሚለን። ይሄ ኢቮሉሽን የሚለው ማለት ነው። ሊስት ሰም ኦፍ ከረንትሊ አቬሌብል ኢመርጂንግ ቴክኖሎጂ፣ አሁን ላይ የሚገኙ ሰም የኢመርጂንግ ቴክኖሎጂ ውጤቶች የሆኑት እነሱን እናያለን ማለት ነው። አርቲፊሻል ኢንተለጀንስ፣ ብሎኪንግ ቼን፣ አርጊመንት ሪያሊቲ እና ቨርቹዋል ሪያሊቲ፣ ክላውድ ኮምፒውቲንግ፣ አንጉላር፣ ሬክታ፣ ዲቭ ኦፐስ፣ ኢንተርኔት ኦፍ ቲንግስ። እነዚህ አሁን ላይ የኢመርጂንግ ቴክኖሎጂ ውጤቶች ናቸው ማለት ነው። ኢንተለጀንት አፕ፣ ቢግ ዳታ፣ ሮቦቲክ ፕሮሰስ አውቶሜሽን፣ እነዚህ አሁን ላይ ሰም ኢመርጂንግ ቴክኖሎጂ ውጤቶች ናቸው ማለት ነው። ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን፣ አሁን እንግዲህ ስለ ኢንዱስትሪያል ሪቮሉሽን ኢንትሮዳክሽኑን እዚህ ጋር እናያለን ማለት ነው። ኢንትሮዳክሽን ቱ ኢንዱስትሪያል ሪቮሉሽን። ዘ ኢንዱስትሪያል ሪቮሉሽን ዋዝ ኤ ፔሪድ ማጀር ኢንዱስትሪያል ኢኖቬሽን ቱክስ ፕሌስ ዱሪንግ ሌት 70 ኤንድ 80s ይላል። እንግዲህ በ17ኛው መቶ ክፍለ ዘመን መጨረሻ እና በ18ኛው መቶ ክፍለ ዘመን መጀመሪያ አካባቢ የተፈጠረ ነው የሚለን ይሄ ኢንዱስትሪያል ሪቮሉሽን። ኢንዱስትሪያል ሪቮሉሽን አር ኢትስ ኮር ኦከር ዌን ሶሳይቲ ሽፍት ፍሮም ዩዚንግ ቱል ሜኪንግ ፕሮዳክት ኒው ሶርስ ኦፍ ኢነርጂ። እንግዲህ ሶሳይቲው ወይም ማህበረሰቡ ኮር ኦከር ዌን ሶሳይቲስ ሽፍት ፍሮም ዩዚንግ ቱሎችን ከመጠቀም ወደ ኒው ሶርስ ኦፍ ኢነርጂ አዲስ የሆነ የኃይል ምንጭ ሽፍት ሲያደርግ ኢንዱስትሪያል ሪቮሉሽን ለመፈጠር ዋና ምክንያት ሆኖታል ማለት ነው። ሰች አስ ኮል ፓወር ማሽን ፋክተርስ፣ እንግዲህ የድንጋይ ከሰል የምንለው ያንን ዘ ሪቮሉሽን ስታርትድ ኢን ኢንግላንድ ይላል። በኢንግላንድ ዊዝን ኤ ሲሪየስ ኦፍ ኢኖቬሽን ሜኪንግ ላቦር ሞር ኢፌክቲቭ ኤንድ ፕሮዳክቲቭ። እንግዲህ እነዚህ አዲስ ፈጠራ ሰራተኞቹ ኢፌክቲቭ እና ፕሮዳክቲቭ እንዲሆኑ ኢንግላንድ ውስጥ ነው የተጀመረው ነው የሚል። ይሄ ኮል የምንለው ወይም የድንጋይ ከሰልን መጠቀም ማለት ነው። ዘ ኢንዱስትሪያል ሪቮሉሽን ዋዝ ኤ ታይም ዌን ማኒፋክቸር ኦፍ ጉድ ሙቭድ ፍሮም ስሞል ሾፕ ኤንድ ሆም ቱ ላርጅ ፋክተሪስ። እንግዲህ ከስሞል ሾፕ ወደ ትልቅ ሆምስ ኦፍ ላርጅ ፋክተሪ ወደ ትልቅ ኢንዱስትሪ ሲስፋፉ ለኢንዱስትሪያል ሪቮሉሽን መንስኤ ወይም ዋና ምክንያት ሆነዋል ማለት ነው። ዘ ሽፍቲንግ ብሮት አባውት ቼንጂንግ ኦፍ ካልቸር ፒፕልስ ሙቭድ ፍሮም ሩራል ኤሪያ ቱ ቢግ ሲቲ። እንግዲህ የባህል ለውጥም አምጧል ነው የሚለን። ይሄ ኢንዱስትሪያል ሪቮሉሽን የባህል ለውጥም አምጧል ነው የሚለን። ይሄ ምንድነው? ሰዎች ከሩራል ኤሪያ ወይም ከገጠራማ ቦታ ወጥተው ወደ ቢግ ሲቲ ወይም ከተሞችን እንዲመሰርቱ ዋና ምክንያት ሆነዋል ማለት ነው። አሜሪካን ኢንዱስትሪያል ሪቮሉሽን ኮመንሊ ሪፈርድ ቱ ሰከንድ ኢንዱስትሪያል
ሪቮሉሽን። የአሜሪካኖች ኢንዱስትሪያል ሪቮሉሽን ኮመንሊ ብዙ ጊዜ ሪፈርድ የሚያደርግልን የትኛውን ነው የሚለን ሰከንድ ኢንዱስትሪያል ሪቮሉሽን የሚባለውን ያንን ሪፈርድ ያደርግልናል ነው የሚለን። ስታርትድ ሰምታይም ቢትዊን 1820s and 1870s እንግዲህ በ18ኛው በ1820ዎቹ እና በ1870ዎቹ አጋማሽ መካከል የነበረ ነው የሚለን ይሄ ሰከንድ ሪቮሉሽን። the impact of changing the way items were manufactured had wide research እንግዲህ wide reach እንዲያመጣ ምክንያት ኢምፓክት ሆኖታል ነው የሚለን። ኢንዱስትሪያል such as textile manufacture, mining, glass making, agriculture all had undergone changing ይላል። እንግዲህ እነዚህ ያመጣቸው ለውጦች ናቸው። ፎር ኤግዛምፕል ፕራይወር ቱ ኢንዱስትሪያል ሪቮሉሽን ቴክስታይል ዌር ፕራይመሪ ሜድ ውል ዌር ሃንድ ስፖን። እነዚህ እንግዲህ የጥጥ ምርት እነዛን ቴክስታይል እነዚህ የሌዘር ምርቶች የቆዳ ውጤቶች ማምረት ምናምን ለዛ መነሻ ሆኗል ነው የሚለን። ፎር ዘ ፈርስት ኢንዱስትሪያል ሪቮሉሽን ማሽናላይዜሽን ስሩ ዋተር ኤንድ ስቲም ፓወር በውሃ እንፋሎት አማካኝነት ስራ መስራት ተጀምሯል ማለት ነው። እንደ ፓወር ይጠቀሙ የነበረው ምን ነው የውሃ የእንፋሎት ኃይል የሚባለውን ነበር ነው የሚለን። the mass production assemble line used to electrical in the second ይላል ኤሌክትሪክሲቲ in the second እንግዲህ ኤሌክትሪክሲቲ ቀጣይ ደግሞ ምን ተጠቅመዋል ኤሌክትሪክሲቲን ተጠቅመዋል ነው የሚለን። the fourth industrial revolution will make what was started in the third with adoption computer and automation enhance smart ይላል። እንግዲህ እነዚህ ፎርዝ ኢንዱስትሪያል ሪቮሉሽን አውቶማሽን ኢንሃንስ ዊዝ ስማርት የፎርዝ ሪቮሉሽን የሰርድ ሪቮሉሽን የነበሩትን በጣም እያሻሻለ የበለጠ ምቹ እንዲሆን ለሰው ልጅ እያደረገ ሂዷል ነው የሚለን። ጀነራሊ the following industrial revolution is fundamental change and transformed with around into the modern society እንግዲህ ይሄ ኢንዱስትሪያል ሪቮሉሽን ያመጣው ቼንጅ ነው። ይሄ ጀነራሊ ሪቮሉሽን ፋንዳሜንታል ቼንጅ ኢንዱስትሪያል ሪቮሉሽን ያመጣው ፋንዳሜንታል ቼንጅ በማህበረሰቡ ውስጥ ስቲም ኢንጂን እነዚህ የእንፋሎት ኃይል ኤጅ ኦፍ ሳይንስ ኤንድ ማስ ፕሮዳክሽን ኤጅ ኦፍ ሳይንስ እና ማስ ፕሮዳክሽን አምጥቷል። ዘ ራይዝ ኦፍ ዲጂታል ቴክኖሎጂ የዲጂታል ቴክኖሎጂ ራይዝ እንዲሆን አድርጓል። ስማርት ኤንድ አውቶኖመስ ሲስተም ስማርት እና አውቶኖመስ ሲስተም እንዲመጣ አድርጓል ነው የሚለን። ይሄ ፋንዳሜንታል ቼንጅ ኦፍ ኢንዱስትሪያል ሪቮሉሽን ማለት ነው። the most important innovation of industrial revolution most important innovation ወይም ሞስት ፈጠራዎች በቃ የኢንዱስትሪያል ሪቮሉሽን ሞስት የሆኑ ወይም የኢንዱስትሪያል ሪቮሉሽን ፈጠራ የሆኑ እነዚህ ናቸው። ትራንስፖርቴሽን፣ ኮሚኒኬሽን እና ኢንዱስትሪ the most innovation of industrial revolution የኢንዱስትሪያል ሪቮሉሽን ፈጠራ ወይም ውጤቶች ናቸው እነዚህ። the steam engine፣ ሪልሮድ፣ ዲዝል ኢንጂን እና ኤርፕሌን በትራንስፖርቴሽን ዘርፉ፣ ኮሚኒኬሽን ዘርፉ ደግሞ ቴሌግራፍ፣ the translator cable፣ ፎኖግራፍ እና the ቴሌፎን የዚህ ውጤቶች ናቸው። በኢንዱስትሪያል ደግሞ ኮተንጌን፣ ስዊንጊንግ ማሽን፣ ኤሌክትሪክ ላይት እነዚህ የሞስት ኢምፖርታንት ኢኖቬሽን ኦፍ ኢንዱስትሪያል ሪቮሉሽን የኢንዱስትሪያል ሪቮሉሽን ኢኖቬሽን ናቸው ማለት ነው። the history background of IR1 IR2 IR3 እና IR4 እዚህ ጋር አሉልን ማለት ነው። the industrial revolution began in Great Britain እንግዲህ ይሄ ኢንዱስትሪያል ሪቮሉሽን የምንለው ለመጀመሪያ ጊዜ የተካሄደው በግሬት ብሪቴን ነው በ1770ዎቹ ማለት ነው። ረስት ኦፍ ኢሮፕስ ይላል። the first European country industrialized England where Belgium ይላል። the first European country to industrialize after England እንግዲህ ከኢንግላንድ በኋላ የመጀመሪያዋ ኢንዱስትሪያላይዝድ የሆኑት ቤልጅየም፣ ፍራንስ፣
እና ጀርመን ስቴቶች ይባላሉ። እንግዲህ ከኢንግላንድ ቀጥሎ ማለት ነው ወይም ብሪቴን ከምትላት ሀገር ቀጥለው ኢንዱስትሪያላይዝድ የሆኑ ሀገሮች ቤልጅየም፣ ፍራንስ እና ጀርመን ናቸው ነው የሚለን። ዘ ፋይናል ኬዝ ኦፍ ኢንዱስትሪያል ሪቮሉሽን ፋይናል ኬዝ ኦፍ ኢንዱስትሪያል ሪቮሉሽን ኢፌክትድ ክሬትድ ባይ ዘ አግሪካልቸራል ሪቮሉሽን። እንግዲህ ዘ ፋይናል ኬዝ የመጨረሻው ምክንያቱ ለኢንዱስትሪያል ሪቮሉሽን መነሳት ምንድነው ነው የሚለን አግሪካልቸር ሪቮሉሽን የአግሪካልቸር ወይም የአግሪካልቸር ሪቮሉሽን ነው። በአግሪካልቸሩ ላይ የአግሪካልቸራል ሪቮሉሽን የመጨረሻው ፋይናል ኬዝ ኦፍ ዘ ኢንዱስትሪያል ሪቮሉሽን ነው የሚለን። አስ ዘ ፕሪቪየስ ስቴት ኢንዱስትሪያል ሪቮሉሽን ቢጋን ኢን ብሪቴን ኢንዱስትሪያል ሪቮሉሽን ቢጋን ኢን ብሪቴን ኢን ዘ 18th ሴንቸሪ በ18ኛው ሴንቸሪ ነው ቢጋን ያደረገ። ኢንዱስትሪያል ሪቮሉሽን ቢጋን አፍተር ፕሪቪየስ ስቴትድ ኢንዱስትሪያል ሪቮሉሽን ቢጋን ኢን ብሪቴን ዘ 18th ሴንቸሪ ፓርት ኦፍ ኢንክሪዚንግ ፉድ ፕሮዳክሽን ኢንክሪዝ አድርጓል which was key outcome of agricultural revolution የአግሪካልቸራል ሪቮሉሽን ኪ አውትካም ነው የሚለን። በአግሪካልቸራል ሪቮሉሽን የተነሳ ፉድ ፕሮዳክሽን ኢንክሪዝ እንዲሆን አድርጓል ነው የሚለን። ፎር ታይፕ ኦፍ ኢንዱስትሪያል ሪቮሉሽን እነዚህ ፎር ታይፕ ኦፍ ኢንዱስትሪ የምንላቸው ናቸው። እነዚህ ፎር ታይፕ ኦፍ ኢንዱስትሪ ዘ ፕራይመሪ ኢንዱስትሪ አለ፣ ዘ ሰከንዳሪ ኢንዱስትሪ፣ ዘ ተርሺያሪ ኢንዱስትሪ፣ ዘ ኳተርናሪ ኢንዱስትሪ። በዚህ ውስጥ ምን ይገኛል? ኢንቮልቭ ግሬት ሮ ማቴሪያልስ፣ ሜኒንግ፣ ፋርሚንግ፣ ፊሽንግ። እነዚህ ፕራይመሪ ኢንዱስትሪ የምንላቸው ናቸው። ሰከንዳሪ ኢንዱስትሪ ኢንቮልቭስ ኢን ማኒፋክቸር ሜኪንግ ካር ኤንድ ስቲልስ ይላል። ፕሮቫይዲንግ ሰርቪስ ደግሞ ሰርቪስ ፕሮቫይድ ማድረግ ይሄ ከምንድን ጋር ነው የሚያዝ? ከቴርሻሪ ኢንዱስትሪ ቲቺንግ፣ ነርሲንግ፣ ትራንስፖርቲንግ ምናምን የምንላቸው ሆቴሊንግ፣ ቱሪዝም ማኔጅመንት እነዚህ የምንላቸው ቴርሻሪ ወይም ቴርሻሪ ኢንዱስትሪያል ፕሮቫይድ ሰርቪስ ቴርሻሪ ላይ ፕሮቫይድ ሰርቪስ ነው። ዘ ኳተርናሪ ኢንዱስትሪ ኢንቮልቪንግ ሪሰርች ኤንድ ዲቨሎፕመንት ኢንዱስትሪ እንግዲህ ኢንዱስትሪውን ዲቨሎፕ ማድረግ እና ኢንቮልቪንግ ሪሰርች የምንድናቸው ማለት ነው? ኳተርናሪ ኢንዱስትሪያል ውጤቶች ናቸው ማለት ነው። ኢንዱስትሪያል ሪቮሉሽን 1 ኢንዱስትሪያል ሪቮሉሽን 1 ወይም አይአር 0.01 በመባል ይጠራል ማለት ነው። ይሄ ዲስክራይብ ዘ ትራንስፎርሜሽን ኦፍ ማኒፋክቸርድ ፕሮሰስ እንግዲህ የማኒፋክቸርድ ፕሮሰስ ዲስክራይብ አድርጓል ነው የሚለን። አይአር ዋዝ ፈርስት ኮንቲኒውድ ኢን ዘ 70s during the time where the revolution is began ይላል። the transformation first IR including going for hand production made to machine መጀመሪያ ጊዜ በእጅ ከማምረት ወደ ማሽን የማምረት የተካሄደበት ለውጥ የተመጣበት ወቅት ነው የሚለን። the increasing using of steam power እንግዲህ የእንፋሎት ኃይል የመጠቀም የተጀመረበት ጊዜ ነበር ነው የሚለን። ዲቨሎፕ ዘ ማሽን ቱልስ ራይዚንግ ፋክተር ሲስተም ይላል። ፋክተር ሲስተሙን ራይዝ ለማድረግ ማሽን ቱልስ መጠቀም የተጀመረበት ወቅት ነው የሚለን። ይሄን ኢንዱስትሪያል ዋንን ማለት ነው። ኢንዱስትሪያል 2 ዘ ሰከንድ ኢንዱስትሪ የምንለው ወይም አይአር 2.0 የምንለው ኢትስ ኦልሶ ናውን አስ ቴክኖሎጂካል ሪቮሉሽን በሌላ ስሙ ደግሞ ምን ይባላል? ቴክኖሎጂካል ሪቮሉሽን ዲስ ቢጋን ሰምዌር ኢን ይሄ የሆነ ቦታ እንደተፈጠረ ይታወቃል፣ ግን የመነሻው ቦታ አይታወቅም። ይሄ ቴክኖሎጂካል ሪቮሉሽን 2 ማለት ነው። ዘ አድቫንስመንት ኦፍ ኢን አይአር 2 ኢንክሉዲድ ዲቨሎፕ ኦፍ ሜተድ ኦፍ ማኒፋክቸርድ ኢንተርቼንጀብሊ ፓርት ኦፍ ዋይድ ስፕሪድ አዶፕሽን ፕሪ-ኤግዚስታንት ቴክኖሎጂ ሲስተም ቴሌግራፍ ኤንድ ሬልሮድ ተመርተዋል። በዚህ ጊዜ ኔትወርክ ዲቫይሶች በአይአር 2 ጊዜ ነው የተፈጠሩት። ለምሳሌ ቴሌግራፍ፣ ሬልሮድ ምናምን የምንላቸው በዚህ ጊዜ ነው የተፈጠሩት። ዘ አዶፕሽን ኦፍ አሎውድ ቫስታል ሙቭመንት ኦፍ ፒፕል አይዲያ ኢንሃንሲንግ ኮሚኒኬሽንን ኢንሃንስ አድርጓል ጨምሯል ነው የሚለን። ይሄ አይአር 2 ማለት ነው። ሞር ኒው ቴክኖሎጂ ሲስተም ኢዝ ኢንትሮዲዩስ ሞር የሆነ ከአይአር 1 ሞር የሆነ ቴክኖሎጂዎች አስተዋውቃል ለሚል ኤሌክትሪክ ፓወር ኤንድ ቴሌፎንስ እንዲተዋወቁ ወይም እንዲፈጠሩ ዋና ምክንያት ሆኗል ነው የሚለን ኢንዱስትሪያል ሪቮሉሽን 2 ማለት ነው። ቀጣይ የምናየው ደግሞ ኢንዱስትሪያል ሪቮሉሽን 3
ኢንዱስትሪያል ሪቮሉሽን 3 ወይም IR30 የምንለው ማለት ነው። IR30 then came the third industrial revolution introduce the translation from machine analogy electronic ቴክኖሎጂ ቱ ወደ ዲጂታል ኤሌክትሮኒክስ ከማሽን እና አናሎጂ ኤሌክትሮኒክስ ወደ ዲጂታል ኤሌክትሮኒክስ የተሸጋገረበት ዘመን ነው። ይሄ ኢንዱስትሪያል 3 ወይም ኢንዱስትሪያል ሪቮሉሽን 3 የምንለው ማለት ነው። which begins from late 1950s በ1950ዎቹ መጨረሻ አካባቢ ነው ይሄ ኢንዱስትሪያል ሪቮሉሽን 3 የተጀመረው ማለት ነው። due to the shift toward digitalization ይላል። IR3 give nickname ዲጂታል ሪቮሉሽን። እንግዲህ ይሄ IR3 የምንለው ከማሽን እና ከአናሎጂ ኤሌክትሮኒክስ ወደ ቴክኖሎጂ ወደ ዲጂታል ኤሌክትሮኒክስ ስለተሸጋገረ ምን የሚባል ኒክኔም ተሰጥቶታል? ዲጂታል ሪቮሉሽን ወይም ኦልሶ ናውናስ ብሎ እንደ ሌላ መጠሪያነት ምን ተሰጥቶታል ማለት ነው? ዲጂታል ሪቮሉሽን የሚለው ማለት ነው። ዘ ኮር ፋክተር ዚስ ሪቮሉሽን እንግዲህ ለዚህ ሪቮሉሽን ዋና ምክንያቶች ምን ናቸው ነው የሚለን? ማስ ፕሮዳክሽን፣ ዋይድ ስፕሪድ ዩዝ ኦፍ ዲጂታል ሎጂካል ሰርኪዩትስ ኤንድ ኢትስ ድሪቭን ቴክኖሎጂ ሰች አስ ኮምፒውተር፣ ሃንድ ፎንስ፣ ኢንተርኔት እነዚህን መጠቀማችን ምንድን ነው የሚለን? ዘ ኮር ፋክተር ፎር ዘ ሪቮሉሽን ነው የሚለን። ለሪቮሉሽኑ ኮር ፋክተር ማስ ፕሮዳክሽን፣ ዋይድ ስፕሪድ ዩዝ ኦፍ ዲጂታል logical circuit and its device technology such as computer, hand phone and internet of things the core factor for the revolution of industrial revolution 3 ነው የሚለን። the technological innovation has arguably transformed traditional production and business technique enabling people communicate with another without the need begin physically present ይላል። እንግዲህ በዚህ በኢንዱስትሪያል ሪቮሉሽን ጊዜ በተፈጠረበት ወቅት የሰው ልጆች ፊዚካሊ አንድ ነገር ለመግባባት አንድ ሰው ከአንድ ሰው የሆነ ሀሳብ ለመለዋወጥ ወይም ኮሚኒኬት ለማድረግ ፊዚካሊ የግድ ፕሬዘንት መሆን የለብንም። በኢንዱስትሪያል ሪቮሉሽን ጊዜ ዊዛውት ኒድ ቱ ቢንግ ፊዚካል ፕሬዘንት ነው የሚለው። በፊዚካል ፕሬዘንት መሆን ሳያስፈልግ ኮሚኒኬት ማድረግ በአካል መሄድ ሳያስፈልግ ኮሚኒኬት ማድረግ እንዲቻል አድርጓል ነው የሚለን። ሰርቴን ፕራክቲስ ዛት ዊል ቢ ኢኔብሊንግ ዱሪንግ IR30 ኢዝ ስቲል ቢጋን ፕራክቲስ አንቲል ዘ ከረንት ዴይ እስካሁን ድረስ የምንጠቀምባቸው መሳሪያዎች ናቸው። በዛ ወቅት በኢንዱስትሪያል ሪቮሉሽን ድረስ ስቲል እስካሁን ድረስ የምንጠቀምባቸው መሳሪያዎች አሉ። በኢንዱስትሪያል ሪቮሉሽን ጊዜ የተሰሩ ነው የሚለን። ፎር ኤግዛምፕል ፕሮፊቴብል ዲጂታል ኮምፒውተር፣ ዲጂታል ሪከርድስ እነዚህ የምንጠቀምባቸው ናቸው ማለት ነው። ኢንዱስትሪያል ሪቮሉሽን ፎርዝ የመጨረሻው ወይም the last industrial revolution የምንለው ኢንዱስትሪያል ሪቮሉሽን ፎርስ ናው with advancement of various technologies such as robot, internet of things, additive manufacturers, autonomous vehicles the term fourth industry revolution ይላል። እንግዲህ ፎርዝ ኢንዱስትሪ ሪቮሉሽን ሊያስብሉት የተቻሉ እነዚህ አዳዲስ ነገሮች ኢንተርኔት ኦፍ ቲንግስ፣ አዲቲቭ ማኒፋክቸርስ፣ አውቶኖመስ ቬሂክል መፈጠራቸው የፎርዝ ኢንዱስትሪያል ሪቮሉሽን ውስጥ ነው ማለት ነው። ወዝ ኮይንድ ባይ ይሄን የተሰጠው ማን ይባላል? ክላውስ ስዋምፕ ይባላል። ክላውስ ስዋምፕ ነው ይሄን ስም የሰጠው ማለት ዘ ፋውንደር ኤንድ ኤክስክሉሲቭ ቸርማን ወርልድ ኢኮኖሚክስ ፎረም። ይሄ ሰውዬ የኤክስክሉሲቭ ቸርማን ኦፍ ወርልድ ኢኮኖሚክስ ፎረም ነው። ዘ ቴክኖሎጂካል ሜተድ አበብ አር ዋት ዩ ኮል ሳይበር ሲስተም ይላል። ሳይበር ፊዚካል ሲስተም ዘ ቴክኖሎጂካል ሜንቴን ዘ አበብ አለ። እነዚህን ማለት ነው ቴክኖሎጂካል ኢንተርኔት ኦፍ ቲንግስ፣ አዲቲቭ ማሽን፣ አውቶኖመስ ቫይክል የሚባሉት ምንድን ናቸው ነው የሚለን? ሳይበር ፊዚካል ሲስተም ናቸው። የሳይበር ፊዚካል ሲስተም ኢዝ ማሽኒዝም ይላል ዛት ኮንትሮልድ ሞኒተር ባይ ዘ ኮምፒውተር ቤዝድ አናሎጂ አልጎሪዝም ዘ ኮምፒውተር ቤዝድ አልጎሪዝም ታይት ኢንተግሬትድ ዊዝ ዘ ኢንተርኔት ይላል። እንግዲህ ከኢንተርኔት ጋር በመገናኘት ወይም ኢንተርኔት ጋር ግንኙነት በመፍጠር
ምንድነው ኮምፒውተር ቤዝድ የሆነ አልጎሪዝም ኮንትሮልድ የሚያደርግበት ዘዴ ነው ማለት ነው። በኢንዱስትሪያል ሪቮሉሽን 4 ጊዜ የተፈጠረው ማለት ነው። ዋን ኤግዛምፕል ዛት is being widely practiced industry to the usage of computer numerical control ይላል። ኮምፒውተር ኑሜሪካል ኮንትሮል ዋይድሊ ኤክስፔሪየንስድ እየሆነ ያለ ወይም ዋይድሊ አሁን ጊዜ እየተተገበረ ያለ በአሁኑ ዘመን ላይ እየተሰራበት ያለ የኢንዱስትሪያል ሪቮሉሽን 4 ውጤት ነው ማለት ነው። ዘ ማሽን ኦፕሬትድ ባይ ኢንስትራክሽን ዩዚንግ ኮምፒውተር እንግዲህ ማሽኑ የሚሰራ በምንድነው ነው የሚለን በኢንስትራክሽን ነው። ጊቪንግ ባይ ኢንስትራክሽን ተሰጠዋል የሰው ልጅ ወይም ሂውማን ቢንግ ኢንስትራክሽን እየሰጠው ማሽኑ የኮምፒውተር ኑሜሪካል ኮንትሮል የሚባለው ስራውን ይሰራል ማለት ነው። አናዘር ሜጀር ብሬክ ስሩ አሶሲየት ዊዝ ኢንዱስትሪያል ሪቮሉሽን 4 ዘ አዶፕሽን ኦፍ አርቲፊሻል ኢንተለጀንስ እንግዲህ አንዱ ደግሞ ከኢንዱስትሪያል ሪቮሉሽን 4 ጋር የሚያያዘው ዘ አዶፕሽን ኦፍ አርቲፊሻል ኢንተለጀንስ እነዚህ አርቲፊሻል ኢንተለጀንስ የምንላቸው ነገሮች መፈጠራቸው ወይም አዶፕት መደረጋቸው ይሄ የፎርዝ ኢንዱስትሪያል ሪቮሉሽን ውጤት ነው ማለት ነው። where we can see being implemented into our smartphone ይሄንን በምን ማየት እንችላለን የሚል ኢምፕሊመንትድ ማድረግ ወይም ማየት እንችላለን በስማርትፎናችን ባለን ስልክ ስማርትፎን ያለን ሰዎች በዛ ላይ ማየት እንችላለን ስለ አርቲፊሻል ኢንተለጀንስ ውጤቶች ማለት ነው። አርቲፊሻል ኢንተለጀንስ is also one main element giving the life autonomous vehicle and autonomous robot አሁን እነዚህ ራሳቸውን የሚያሽከረክሩ መኪናዎች ምናምን እነዛን የፎርዝ ኢንዱስትሪያል ሪቮሉሽን ውጤቶች ናቸው ነው የሚለን። the role of data ቀጣይ የምናየው the role of data for emerging technology ዳታ ለኢመርጂንግ ቴክኖሎጂ ምን ጠቀሜታ አለው የሚለውን እናያለን ማለት ነው። ዳታ ለኢመርጂንግ ቴክኖሎጂ ምን ጠቀሜታ አለው? ዳታ is regarded as new oil እንደምን ይታያል ነው እስቲ new oil strategic asset in science we are live in age of ቢግ ዳታ እንግዲህ በአሁን በምንኖርበት በቢግ ዳታ ዘመን ነው የሚለን ዳታ is the strategic asset for emerging technology it is a new oil ይሄ አዲሱ ዘይት ወይም እንደ ነዳጅ ዘይት የሚቆጠር ነው የሚለን ዳታ and device or even determine the future science ወደፊት የሚመጣውን ሳይንስ ቴክኖሎጂ ኢኮኖሚክ and possible everything in our world today and tomorrow ምን ዳታ ምን ያደርግልናል ለሚለን ዲተርማይን ይወስንልናል። አሁን ያለን ዳታ አሁን ያለን መረጃ ለአሁን ላለንበት ወደፊት ለሚመጣው ለቱዴይ ለዛሬ እና ላለፈው ነገር ምንድነው ነው የሚለን ዲተርማይን ነው የሚለን ዋናው ወሳኝ ነው የሚለን ዳታ have not only targeted help and use but more important present enormous challenge እንግዲህ ዳታ ለወደፊቱ ለሚመጣው ነገር ብቻ አይደለም የሚጠቅመን የሚለን አሁን ፕሬዘንት ላለንበት ኢኖርመስ ቻሌንጅ ሁሉ ያስፈልገናል የሚለን that is turn big innovation and economic opportunity ያንን ዳታ ሰብስበን ወደ ቢግ ኢኖቬሽን ወደ ትላልቅ ፈጠራዎችና ትላልቅ የኢኮኖሚክ ኦፖርቹኒቲዎች እንቀይረዋለን ነው የሚለን የኢኮኖሚክ ኦፖርቹኒቲዎች እንቀይረዋለን ነው የሚለን this reshaping paradigm shift driven not just data itself but all other aspects that could created transformed and or adjacent by understanding exploring and utilizing the data ይላል። ዳታውን ዝም ብለን ቀጥታ ሳይሆን ዳታውን ምን አድርገን ነው አንደርስታንድ አድርገን ተረድተን ኤክስፕሎር አድርገን አውጥተን ዩቲላይዝድ አድርገን ዳታውን ወደ ጥቅም ላይ ትራንስፎርምድ እናደርገዋለን እንጠቀመዋለን የሚለን the preceding trend and potential have targeted new debate about data intensive scientific discovery emerging technology ይላል። እንግዲህ ይሄ ዳታ ለምን ይጠቅመናል ለሚለን ሳይንቲፊክ ለሆኑ ዲስከቨሪዎች ሳይንቲፊክ ለሆኑ አዳዲስ ግኝቶች
ይጠቅመናል በኢመርጂንግ ቴክኖሎጂ ዛት ኢዝ ሶ ኮልድ ይላል the fourth industrial revolution እና ይሄ ደግሞ ከምን ጋር ይያያዛል ነው የሚለን fourth industrial revolution ጋር ይያያዛል ነው የሚለን ኢኔብሊንግ ዲቫይስ ኔትወርኪንግ ኤንድ ፕሮግራሚንግ ዲቫይስ የምንላቸው እንግዲህ እነዚህ ኢኔብሊንግ ዲቫይስ ኔትወርኪንግ ኤንድ ፕሮግራሚንግ ዲቫይስ ኢን ዘ ወርልድ ዲጂታል ኤሌክትሮኒክ ሲስተም ዜር አር ፎር ቤዚክ ካይንድ ኦፍ ዲቫይስ እንግዲህ በዚህ ባለንበት በኤሌክትሮኒካል ዘመን ምን አይነት ፎር ቤዚክ ካይንድ ኦፍ ዲቫይስ አሉ አንደኛ ሚሞሪ ማይክሮ ፕሮሰስ ሎጂክ እና ኔትወርክ የሚባሉ ፎርዝ ቤዚክ የሆኑ ዲጂታል ኤሌክትሮኒክ ሲስተም አሉ ማለት ነው ሚሞሪ ዲቫይስ ስቶር ራንደም ኢንፎርሜሽን ሰች አስ እንግዲህ የሚሞሪ ዲቫይስ የምንለው ምን ያደርግልናል ስቶር ራንደም ኢንፎርሜሽን ሰች አስ ኮንተንት ስፕሪድሺት ኦፍ ዳታቤዝ እንግዲህ እነዚህ ዳታ መረጃዎችን ምናምን ያገኘናቸውን መረጃዎች እሱ ይሄ ሚሞሪ ዲቫይስ የምንለው ከቤዚክ ካይንድ ኦፍ ዲቫይስ ኤሌክትሮኒክ ዲቫይሶች አንዱ የሆነው ሚሞሪ ምን ያደርግልናል ራንደም ኢንፎርሜሽኖች ሰቻስ ኮንተንት ኦፍ ስፕሪድሺት ኤንድ ዳታቤዞችን ያገኘናቸውን መረጃዎችን ሰብስቦ ስቶር እንዲያጠራቅምልን ይጠቅመናል ማለት ነው ማይክሮ ፕሮሰሰር ኢት ኢዝ ኤክስኪዩት ሶፍትዌር ኢንስትራክሽንስ ቱ ፐርፎርም ዘ ዋይደር ቫራይቲ ኦፍ ታስክስ ሰቻስ ራኒንግ ወርልድ ፕሮሰሲንግ ፕሮግራም ኤንድ ቪዲዮ ጌምስ ይላል እንግዲህ ይሄ ስቶር የተደረገው መረጃ ደግሞ በማይክሮ ፕሮሰስ ኤክስፕሎት እየተደረገ ኢንስትራክሽን ይሰጣል ትዕዛዝ ይሰጣል ያን መረጃውን ዳታውን ተከትሎ ይሄ ማይክሮ ፕሮሰሰር የተባለው ደግሞ ምን ይሰጠናል ማለት ነው ታስክ ይሰጠናል ስራዎችን እንድንሰራ ታስክ ይሰጠናል ነው የሚለን ሎጂካል ዲቫይስ የሚለው ደግሞ ሎጂካል ዲቫይስ ደግሞ ፕሮቫይድ ስፔሲፊክ ፋንክሽን ይሄንኛው ለምንድነው ለስፔሲፊክ ለሆነች ፋንክሽን ነው ኢንክሉዲድ ዲቫይስ ቱ ዲቫይስ ኢንተራክሽን ከአንዱ ዲቫይስ አንደኛው ዲቫይስ ኢንተራክት እንዲያደርግ አሁን አንደኛው ሞባይል ከአንደኛው ሞባይል በዜንደር እንደምንላከው እንደዛ ለአንድ ኢንስትራክሽን ብቻ ያገለግለናል ነው ኢትስ ፕሮቫይድ ስፔሲፊክ ፋንክሽን ነው የሚለው ለስፔሲፊክ ለሆነች ፋንክሽን ኢንክሉዲንግ ዲቫይስ ቱ ዲቫይስ ኢንተራክሽን ዳታ ኮሚኒኬሽን ሳይናል ፕሮሰሲንግ ዳታ ዲስፕሌይ ታይሚንግ ኮንትሮሊንግ ኦፕሬሽን and also every other function system must perform ይላል እንግዲህ ለስፔሲፊክ ለሆነች ነገር መርጠን የምናደርገው ተሆነ ያንን ፐርፎርም የሚያደርግልን ከአራቱ ዲጂታል ኤሌክትሮኒክ ሲስተም የትኛው ነው ማለት ነው ሎጂካል ዲቫይስ የምንለው ነው ማለት ነው the networking is collection of computer ይሄ ኔትወርኪንግ ዲቫይስ የምንለው ደግሞ a collection of computer several mainframes network devices or other devices connected another እንግዲህ ካንዱ አንዱ ግንኙነት ያደረገ ዲቫይስ ማንኛውም ወይም ሼር ዳታ ሼር የሚያደርግ አሎቱ ዳታ ሼር ለማድረግ የሚጠቅመን ነው ማለት ነው ይሄ ኔትወርኪንግ ዲቫይስ የምንለው አንዱ ካንዱ ዳታ ሼር እንዲያደርግ የሚጠቅመን ኔትወርኪንግ ዲቫይስ ነው የሚለን an excellent example of networking ኢዝ ኢንተርኔት ይላል ኢንተርኔት አሁን እንግዲህ አንድ ሰው ከአንድ ሰው ዳታ ሼር እንዲያደርግ አሁን በቴሌግራም የሆነ ፎቶ አለ ያን ፎቶ ከአንድ ሰው ወደ አንድ ሰው ለመላላክ የሚያገለግልልን ኔትወርኪንግ እንለዋለን ነው የሚለን ይሄ ምንድነው the device connected to one other to allow sharing of ዳታ ሼር እንድናደርግ የሚጠቅመን ነው ማለት ነው ይሄ ኔትወርኪንግ ዲቫይስ የምንለው ማለት ነው which is a computer refers to program device ይላል እዚህኛ because what we make is እንደምናየው which is computer refers as a program of device which is computer refers as a program of device ኮምፒውተር ስንል ከምንድነው ሪፈር የሚያደርግልን ፕሮግራሜብል የሆነ ዲቫይስ ነው የሚለው because we make a computer is it follow the instruction አንድ ኮምፒውተር ሲኖር ፎሎ የሚያደርግልን አሁን ኮምፒውተሩ ጋር ገብተን የሆነ ነገር ሰርች ስናደርግ ኢንስትራክሽን ነው እኛ ያዘዝነው ኢንስትራክሽን ነው ፎሎ የሚያደርግ may electronic device computers perform only one operation perform የሚያደርጉልን only one operation but they still following instruction
ሪሲድ ፕራይመሪ ዩቲሊቲ ይላል። ሊስት ሰም ፕሮግራሜብል ዲቫይስ እነዚህ ፕሮግራሜብል ዲቫይስ የሆኑ ናቸው ማለት ነው። ዘንዳ እነዚህ የተጠቀሱት ፕሮግራሜብል የሆኑ ዲቫይሶች ናቸው ነው የሚለን እነዚህ። እሺ እዚህ ጋር ደግሞ የምናየው ምንድነው ሂውማን ቱ ማሽን ኢንተራክሽን ሃው ቱ ሂውማን ቱ ማሽን ኢንተራክሽን human machine interaction refers to a communication or interaction between human and machine by user interface እንግዲህ ይሄ ምንድነው human to machine interaction የምንለው ሪፈር የሚያደርግልን ምንድነው communicate and interaction between human እና machine communicate ወይም interact ሲያደርጉ ነው። nowadays natural user interface such as gesture having a give instruction attention allow human control the machine through natural and intensive behavior. What is interaction is human computer interaction እንግዲህ what is interaction in a human computer interaction ምን አይነት ኢንተራክሽን ነው ያለ በሁማን ኮምፒውተር ኢንተራክሽን ጊዜ ምን አይነት ኢንተራክሽን ነው ያለ ነው የሚለን ይሄ is the study of how people interact with computer እንዲህ የሰው ልጅ እንዴት ነው ከኮምፒውተር ጋር ኢንተራክት የሚያደርግ የሚለውን የሚያጠናልን ነው የሚለን human computer interaction የሚባለው extent computer are or not developed for successful interaction with human being እንግዲህ እነዚህ extent computer are or not developed successful interaction with human successful የሆነ interaction develop ላይ ያደርጉ ይችላሉ as it name implies human computer interaction consists 3 part ይላል human computer interaction ምን ያደርግልናል 3 part consist ያደርግልናል the user computer itself and the way they work together እነሱ work የሚያደርጉበት way ወይም አቅጣጫውን ይይዝልናል ነው የሚለን እዚህ ጋር how does users interact with computer እንግዲህ ዩዘሮች ወይም ተጠቃሚዎች ከኮምፒውተር ጋር እንዴት አድርገው ኢንተራክት ያደርጋሉ ነው የሚለው the users interact directly with hardware for human inputs outputs such display ስላል እንግዲህ የሰው ልጅ የሆነ ነገር ኢንፑት ሰጥቶት የሆነ ነገር ሰርች አድርጎለት በኮምፒውተር ያንን ተጠቅሞ ደግሞ ኮምፒውተሩ አውትፑት ይሰጠዋል በዛ መንገድ human uses the interact with computer ከኮምፒውተር ጋር ኢንተራክት ያደርጋሉ through graphic use of interference ነው የሚለው the users interact with computer over this software ይላል interference using giving input and output ይላል input ይሰጡታል output ያወጣላቸዋል how important human computer interaction እንዴት ነው ጠቀሜታው human computer interaction the goal of human computer interaction to improve interaction between the user and the computer በዩዘር እና በኮምፒውተሩ መካከል ያለውን ኢንተራክሽን ምንድነው ኢምፕሩቭ ማድረግ ማሳደግ ነው ዋና ዓላማው human computer interaction የሚለው making the computer more use friendly respect use needs ይላል ይሄ more ከሰው ልጅ ጋር friendly manner use እንዲያደርግ ወይም ኢንተራክት እንዲያደርግ ነው ዋና ጎል ወይም ዓላማው ማለት ነው the main advantage of human computer interaction are simplicity easy of development easy ሆነ በቀላሉ development operation cost saving and small set up ይላል እንግዲህ ኮስትን ሴቭ ለማድረግ ኢንፎርሜሽን ስንፈልግ ከሰው ጠይቀን መረጃ ተሰን በወረቀት ምናምን ከምናደርግ በኮምፒውተር ላይ ሰርች አድርገን ያንን እናገኛለን ማለት ነው ይሄን ምንድነው ኮስቱን እንዲቀንስልን ኮስት ሴቪንግ ያመጣልናል human computer interaction ማለት ነው ደግሞ ኢዚ በቀላሉ ደግሞ እንድናገኝ መረጃውን ይጠቅመናል ማለት ነው they also reduce the solution design time and integration complexity እንግዲህ ሶሉሽኑን ለማግኘት የሚፈጅብንን ታይም ምን ያደርጉልናል እነሱ ሪዲዩስ ያደርጉልናል ይቀንሱልናል በአጭር ጊዜ ሶሉሽን የምንፈልገውን ሶሉሽን እንድናገኝ ይረዱናል ማለት ነው እና ኢንተግሬሽን ኮምፕሌክሲቲ ከባድ የሆነን ደግሞ መረጃ በምንፈልግበት ጊዜ በኮምፒውተር human interaction በቀላሉ ማግኘት እንችላለን ማለት ነው disciplines contribute to human computer interaction disciplines contribute to human computer interaction እንግዲህ እነዚህ ሰም ዲሲፕሊን አሉ ለሁማን ኮምፒውተር ኢንተራክሽን
ኮንትሪቢዩት ያደረጉ አሉ ዘንዳ አንደኛ ኮግኒቲቭ ሊሚቴሽን፣ ኢንፎርሜሽን ፕሮሰስ፣ ፐርፎርማንስ ፕሪዲክሽን፣ ኮኦፕሬቲቭ ወርኪንግ ኤንድ ካፓሲቲ በኮግኒቲቭ ውስጥ የሚጠቃለሉ ዲሲፕሊኖች ለሂውማን ኮምፒውተር ኢንተራክሽን አስተዋጽኦ ያደረጉ ናቸው ማለት ነው። ኮምፒውተር ሳይንስ የምንለው ደግሞ ምን ይይዛል? ኢንክሉዲንግ ግራፊክ ቴክኖሎጂ፣ ፕሮቶታይፒንግ ቱልስ ዩዚንግ ኢንተርፈረንስ ማኔጅመንት ሲስተም። እነዚህ ደግሞ በኮምፒውተር ሳይንስ ዲሲፕሊን ውስጥ ያሉ ለሂውማን ኮምፒውተር ኢንተራክሽን አስተዋጽኦ የሚያደርጉ ወይም ኮንትሪቢዩት የሚያደርጉ ሰም ዲሲፕሊኖች ናቸው ማለት ነው። ላንጉስቲክ፣ ፋይናንሲንግ፣ ኢንጂነሪንግ ኤንድ ዲዛይኒንግ፣ አርቲፊሻል ኢንቴሊጀንስ ኤንድ ሂውማን ፋክተር እነዚህ ሰም ዲሲፕሊንስ ኮንትሪቢዩት ቱ ሂውማን ኮምፒውተር ኢንተራክሽን ኮንትሪቢዩት የሚያደርጉ ናቸው ማለት ነው። ፊውቸር ትሬንድ ኢን ኢመርጂንግ ቴክኖሎጂ እንግዲህ ወደፊት ይፈጠራሉ ተብለው የሚታሰቡ በኢመርጂንግ ቴክኖሎጂ እነዚህ ናቸው። ኢመርጂንግ ቴክኖሎጂ ትሬንድ 2019 5G ኔትወርክ፣ አርቲፊሻል ኢንተለጀንስ፣ አውቶኖመስ ዲቫይስ፣ ብሎኪንግ ቼን አርጊመንት አናላይሲስ ኤንድ ዲጂታል ትዊንስ ኤንሃንሲንግ ኢንጌጅመንት ኢን ኮምፒውተር ኤንድ ኢምፕሬሲቭ ኤክስፔሪየንስ ኢን ስማርት ስፔስ። እነዚህ ወደፊት በኢመርጂንግ ቴክኖሎጂ በ2019 የተፈጠሩ ናቸው ማለት ነው። እነዚህ ኢመርጂንግ ቴክኖሎጂ ትሬንድስ ኢን 2009 በ2019 ዓ.ም የተፈጠሩ የኢመርጂንግ ቴክኖሎጂ ውጤቶች ናቸው። 5G ኔትወርክ፣ አርቲፊሻል ኢንተለጀንስ፣ አውቶኖመስ ዲቫይስ፣ ብሎኪንግ ቼን አርጊመንት አናላይሲስ፣ ዲጂታል ትዊንስ፣ ኢንሃንስድ ኢንጌጅ ኮምፒውተር፣ ኢምፕሬሲቭ ኤክስፔሪየንስ ኦፍ ስማርት ስፔስስ። እነዚህ በ2019 የኢመርጂንግ ቴክኖሎጂ ውጤቶች ናቸው ነው የሚለን። ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ አድርጉ። ለዛሬ ቻፕተር 1 ኢመርጂንግ ቴክኖሎጂ ላይ የነበረንን ጨርሰናል። ሌላ ጊዜ በቻፕተር 2 እስከምንገናኝ